ሰላም ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁኝ። እንደምትወዱት ተስፋ አለኝ። ሼር ላይክ ማድረጋችሁን አትርሱ። ቤተሰብ እንግዲህ አሁን ወደ ጅምሩ እንሄዳለን። ዛሬ ይዤላችሁ የመጣሁት እንግዲህ የሚያምር ዲዛይን ነው። አሰራሩን አሳያችኋለሁኝ። ለእናንተ ሁሌም ጠቃሚና አዳዲስ ቪዲዮ እዚላችሁ እንድመጣ አበረታቱኝ። እንግዲህ አሁን ወደ ጅምሩ እንሄድ። እንደዚህ አሁን መጀመሪያ ትንሿ ጣታችን ላይ እንጠልፍና ከዛ ደግሞ መሀል ጣታችን ላይ ጠልፈን ምን እንሰራለን ማለት ነው? ሰንሰለት ማለት ነው። 5 ሰንሰለት እንሰራና ከዛ እናደርጋለን ከጣታችን እናወልቅና ሳብ እናደርግና መሀል ላይ እንጠልፋለን ማለት ነው። ያው አሁን እየጠለፍኩና አንዳንድዮሽ እንጠልፋለን ማለት ነው። ያው 3 4 5 ከዛ ክሯን ይዘን ጠበቅ እናደርጋታለን። ሳብ እናደርጋታለን። 6 ያው እስከሚበቃን አክል እዚህ መሀል ላይ እስከሚጠብልን ድረስ እንሰራለን እኛ ማለት ነው። ከ20ም ከዛም በላይ መስራት ትችላላችሁ በውስጡ ማለት ነው። ያኔ ጠበቅ እንዲል አበባዬ ጅምሮ አበባ እንድትታይ እንደዚህ ማድረግ አለብን ማለት ነው። አሁንም እየጠለፍኩ ነው። እንግዲህ አሁን ዙሩን ልገጥም ነው ማለት ነው። እንደምታዩት ያው አሁን እዚህ ጋር እንጠልፍና ማለት ነው ምን እናደርጋለን? እቺን ክሯን ይዘን ሳብ እናደርጋታለን። እንደዚህ ልልት እንዳይል ማለት ነው። እንደዚህ ጥብቅ ይልልናል። አሁን ልክ እዛ ጫፉ ላይ መግጠም እንችላለን ማለት ነው። አሁን እዛ ጋር ጥግጥም አድርገን ምን እናደርጋለን? ሳንጠልፍ ነው አንዳንድ ምን ሰራው እያያችሁ ነው አይደለ? እንደዚህ ጥብቅ በመጀመሪያ ሰንሰለት የሚደረጋል እንጠልፋለን። ግን አሁን አንጠልፍም። አንድ ዙር ይሄንን እንሰራለን። ልክ እንደምሰራው አይነት እንደዚህ አንዳንድ ጠልፈን ከዛም በኋላ የአበባውን አሰራር ደግሞ እናያለን ማለት ነው። የዲዛይን ማለት የአበባው አልኩ እንግዲህ እየጠለፍኩ ነው። ዙሬ ሊገጥም ትንሽ ነው የቀረኝ። ከዛ ዙራችን ሲገጥም ክሩን እንቆርጣለን ማለት ነው። ከዛ 3 መስመር እናልፍና 3 ሰንሰለት እናልፍና መስመር አልኩኝ 3 ሰንሰለት እናልፍና ከዛ እንወጋለን ማለት ነው። እንደምታዩት ሊገጥም ነው ዙሬ። እና በጣም ቀላል ነው። ሁላችሁም ሞክሩት። ዙራችን ገጠመ። ዘች ቅድም የጀመርኩበት ቦታ ትንሽ ጠበቅ እንዳታረጉት፣ ትንሽ ላላ አርጉ። ለምን አንዳንድዮሽ ስለሆነ የሚወጋው ስለማንጠልፍ እንትን ይላል። የሆነ የመጨማደድ ባህሪ ስላለው እጃችሁን ትንሽ ላላ አርጉለት። ከዛ አሁን እዩ እኔ ሳብሳብ እያረኩ ነው ትንሽ እንትን ስላለብኝ። ዙሬን ገጥም ያለው አሁን እንግዲህ እዛ ላይ የምጀምረውን አበባ ምን እያደረኩ ነው ማለት ነው። እየጠለኩ እንደዚህ አንድ ተጠልፉና ምን ታረጋላችሁ? ከዛ ታምጡና ይሄንን ክሩን መጀመሪያ ከክሮሽ ውስጥ ታወጡና ከክሮሹ እንደዚህ ታወጡና ምን ታረጋላችሁ? ክሮሹን ታስገቡና በኋላ ነው የምጠልፉት። ይሄው እንደዚህ በኋላ ጠልፋላችሁ ማለት እንድች ታረጉና ጠልፉበታላችሁ። አንድ
2 3 4 5 ከዛ ያው ሁለት ጊዜ ሳንወጋ ማለት ነው። እንደዚህ ክሩ ላይ ሁለቴ እንጠመጥማለን። መልሰን እዛ ቅድምዬው ጋር አንዴ እንጠልፋለን። አሁንም ክሮሽ አንዴ እናወጣለን። ከዛ አሁን 3 ሰንሰለት እንሰራለን ማለት ነው። እያያችሁ ነው። ያው ከዛ አንዳንድ እንሰራለን። አንዳንድ ክሮሹ ትንሽ ያስቸግራል። እዚህ ውስጥ አሁን 7 ነው የምንሰራው። 7 ጊዜ እንጠልፋለን ማለት ነው። 3 4 5 ጠበቅ አድርጉት እንደዚህ አበባ እንዲያምር ማለት ነው። እዛች ልክ ማጋጠሚያው ጋር ስትደርሱ እንደጠበቅ አድርጉት። ከዛም አሁን እንግዲህ እንትን እያለ ነው። አሁን ሳንጠልፍ ምን እናደርጋለን ማለት እዛው ቦታ ሳይሆን አንድ ያው እዛ ጋር ይሄንን እንደዚህ መጥለፍ የለብንም። እንዴ ነው የምናደርገው በነጠላው ማለት ነው። ያው ከዛ ግጥም እናደርጋለን፣ ጥብቅ ይልልናል። ከዛ አሁን ምን እንሰራለን? ሰንሰለት ነው የምንሰራው። እንደተለመደው 5 ሰንሰለት እናደርጋለን። 2 ጊዜ ሳን እንደዚህ እንጠልፋለን። ክሮሹ ላይ ክሩም ማለት ነው። ከጠለፍን በኋላ ደግሞ አሁን ተመልሰን እዛው ጋር እንደዚህ እንጠልፍና በሶስተኛው ክሮሹን እናወጣለን። ያው አሁንም 1 3 ያው ተመልሰን እንጠልፍና እንደዚህ እንሰራለን። አንዳንድ ያው እየጠለፍኩ ነው እንግዲህ ይኸው አሁንም መልሰን እንደ ቅድም ያው በነጠላ ክሮሽ ነው የምንጠልፈው። 1 2 3 4 5 ሁሌም ሰንሰለት ስታደርጉ 5 መረሳት የለበትም። ሁለት ጊዜ ክሮሽ ላይ ትጠልፋላችሁ። እንደዚህ መልሳችሁ እዛ ነው የምትጠልፉት። እዛ እንዴት ታወጣላችሁ። አሁን ትጠልፋላችሁ። ከዛ እንዴት ታወጣላችሁ። ክሮሽን 3 ትወጋላችሁ። 3 ጥልፍ ትጠልፉና አንዳንድ ትሰራላችሁ። ልብ ብላችሁ ካያችሁ ቀላል ነው እና ሁላችሁም ሞክሩት። አበባው ደግሞ አሁን ለምሳሌ ይሄ ዲዛይን የተሰራው ተሰርቶ ሲያልቅ ደግሞ በጣም ነው የሚያምረው። አሁን እንግዲህ ላይ እዚህ ላይ አሁን ያሳየኋችሁ ጅምር ስለሆነ ያኔ ብዙም እንትን አይደለም ማለት ነው። ግን አንድ ነገር ሲቆረጥ ነው የሚያምረው በጣም ማለት ነው። እና ለእናንተ ጅምሩን እንዲገባችሁ ነው የሰራሁት። በፓርት 2 ደግሞ እመጣለሁ ይዤላችሁ ማለት ነው። ዙሪያውን አሁን እንደዚህ እያደረጋችሁ ዙሪያውን ትገጥማላችሁ። ከዛ ደግሞ መጨረሻውን እንዴት እንደሚገጠም እንደዛ ልክ አሁን ለምሳሌ እንትኑ ጫፍና ጫፉን ደግሞ እንዴት አድርጋችሁ እንደምታያይዙት ደግሞ አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ እዩት። ቪዲዮ እስከ መጨረሻ ካልታየ ምንም ዋጋ የለውም ማለት ነው። እስከ መጨረሻው ማንኛውም ነገር ከመጀመሪያው እስከ መጨረሻው ሳናሳልፍ ካየን ሁሉንም ነገር ይገባናል። ምንም የሚያቅተን ነገር የለም። እንሰራለን ብለን ራሳችንን እስካሳመንን ድረስ የማንሰራው ነገር የለም። እኛ ሁላችሁም ለማወቅ ጉጉት ይኑራችሁ። ያው በእርግጥ ከውስጣችን የመማር አላማ የመማር ጉጉት ከሌለን ልናውቀው አንችልም። የምናውቀው ራሱ ይጠፋብናል። ስለዚህ ዋናው እኛ ውስጣችን ነው እና ተማሩ እህቶቼ፣ ይጠቅማችኋል። እንግዲህ እየጨረስኩ ነው ማለት ነው። ትንሽ ነው የቀረኝ።
እንግዲህ አሁን ዞሮ ሊገጥም ነው። እዚህ ጋር ደግሞ ይሄ ክሩ ያስቸግራል። በኋላ ላይ መጨረሻ ላይ ቆርጠዋለሁ። አሁን ይኸው ዙሬን ገጥም ያለው ማለት ነው። እንግዲህ ይኸው እዚህ ጋር እንዴት አድርጌ እንደምገጥም ይኸው እዚህ ጋር እንደዚህ አገጣጥሙን ካላወቅን የሆነ የእንትኑ ቅርጹ አይመጣልንም። ያው ለምሳሌ እንደ የሙዝ እንደ ሙዝ ነው እንግዲህ የሰራሁት ማለት ነው። ሙዙ በክር ተሰርቷል። አሁን ለምሳሌ እንደዚህ አይታይም ማለት ነው። እንደዚህ አሁን ለምሳሌ የተሰራው ካልተገጣጠመ ልክ ስንገጥመው የሙዙ ዲዛይን ይመጣልናል ማለት ነው። እሺ እዚህ ጋር መጨረሻ ላይ ደርሻለሁ። እንግዲህ የጠበቅኩ ነው። ሰንሰለት እንሰራለን። እሺ 5 ሰንሰለት እንሰራና ከዛ ነጠላ ክሮሽ ነው እንሰራው። እሺ ይኸው እችን እንደችን እናሳልፍና በጣጣችን እንይዛታለን። ያው አያችሁ ቅድም የሰንሰለት የሰራንበት ጋር ነው የምንገጥመው ነጠላ ክሮሽ። ያው አንድ የገጠምና ከዛ 3 ሰንሰለት እንሰራለን። 2 3 ከዛ መጥለፍ የለም ነጠላ ክሮሽ ምን እናደርጋለን ማለት ነው። ሄደን እንገጥማታለን። እዚች ጋር አያችሁ ያው እንደዚህ ግጥም ታደርጋላችሁ። ያችን ቅድም የሰራናትን በጣታችን መያዛችን መርሳት የለብንም። እቺን አያችሁ እንደዚህ ገልበጥ አድርጓት ዲዛይኑ እንዲመጣለን። ከዛም ክሩን ሳብ ታደርጉና ጠጋ አድርጋችሁ አንዴ ነው የምጠልፉት። ያው ስንጀምር የሰራንበት ሰንሰለት 5ቱ ላይ ነው የምንጠልፈው፣ ግራ እንዳይገባችሁ። ያው እቺን መለስ አድርጓት አበባ። ከዛ 3 ሰንሰለት ያው ጠበቅ አድርጋችሁ ሰንሰለት ከዛም ነጠላ ክሮሽ ጥብቅ አድርጋችሁ ስሩ። እንግዲህ ዙራችን ሊገጥም ትንሽ ነው የቀረኝ። ሲገጥም ታዩታላችሁ እንዴት እንደሚያምር። ለሶፋ ይሆናሉ፣ ለወንበሮች፣ እነዚህ ክቦቹ ጠረጴዛዎች ለወንበሮችም ለሁሉም ይሆናል። እኛ አሁን እንደዚህ መሀሉ ላይ ጅምሩን እንደዚህ ተሰርተን ከዛ ሜዳውን ደግሞ ይሰራል ማለት ነው። ሜዳውን ደግሞ ሰርቼ ቆርጬ አሳያችኋለሁ። እሱንም አሰራሩን አሳያችኋለሁ። በፈለጋችሁ ዲዛይን ደግሞ ሜዳውን መስራት ትችላላችሁ። በጣም ነው የሚያምረው። ዙሮ ሊገጥም ትንሽ ነው የቀረኝ። እንግዲህ ዙራችን ገጠመ። እንዴት እንደሚጠቀለሉ ጫፉን ካላጋጠም ነው እንደዚህ ጥቅልል አይልም። እያቸው ገጠምኩ ማለት ነው ዙሬን። አሁን እያቸው እንዴት እንደሚያምር ሰብሰብ አድርጋችሁ ታስተካክሉታላችሁ። እና ይህን ይመስላል እንግዲህ ዛሬ ቪዲዮዬ። እንደምትወዱት ተስፋ አለኝ።